እነሱ በጣም በቅዱሳን ላይ በጠየቁን ቁጥር እኛ ስለ ቅዱሳን ይበልጥ እንድናውቅ ነው ያደረጉን። ማርያም ከጌታችን በኋላ እኮ ሌሎች ልጆች ወልዳለች ይላል። የምንድንበት ሥጋ የተገኘ ከሷ ነው። የምንድንበት ደም ከሷ ነስቶ የተዋሃደው ነው። ያዳንን ክርስቶስ ከሷ በነሳው ሥጋ ነው። እሷም ጸልያ ታድነናለች። ፀሐይን ለተሸከመች ለሷ ሻማ ምኗ ነው። ትልቁን ፀሐይ ለተሸከመች የፀሐይ የጨረቃ የሻማ ብርሃን ለሷ ምኗ ነው። ማርያም ከኢየሱስ ውጪ ሌላ 5 ልጅ አላት። አጠቃላይ 6 ልጅ ሲሏቸው አይ ከኢየሱስ ውጪ 5 ልጅ አይደለም ያላት 6 ልጅ ነው ያላት በሏቸው። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች። ወይ ጥጋብ ወይ ጥጋብ። እንኳንስ ድንግል ማርያም ቀርቶ በመጽሐፍ ቅዱስ እኮ የብሉይ ኪዳን ሰዎች እኮ አልተጠመቁም። እምድኅረ ወለደት ኪያሁ ነበረት በድንግልና እንላለን። እሱን ከወለደች በኋላ እንደ ቀድሞ እሷ በድንግልና ኖራለች። ከማመን በቀር እሺ በጎ ከማለት በቀር ጥርጥር የሌለባት የድንግል ማርያም አካል ሙት ይቀሰቅሳል። ቅዱሳን ሲበቁ ከሕግ በላይ ነው የሚሆኑት። እመቤታችን ማርያም ከጌታችን በኋላ እኮ ሌሎች ልጆች ወልዳለች ይላሉ። ይሄን መነሻ መጽሐፍ የማርያም ልጆች አይላቸውም። የኢየሱስ ወይም የጌታ ወንድሞች የሚላቸው ሰዎች ስለተጠቀሱ የጌታ ወንድሞች የተባሉትን ማርያም ወልዳቸው ነው ይሏቸዋል። ለምሳሌ 4 የሚያረጉ አሉ፣ 5 የሚያረጉ አሉ። ከዛ ጌታ ኢየሱስ ክርስቶስን ክብር ምስጋና ይግባውና 6ኛ አድርገው ማርያም ከኢየሱስ ውጪ 5 ሌላ ልጆች አሏት ይሏቸዋል። አጠቃላይ 6 ልጆች አሏት ይሏቸዋል። ምን እንደምትሉት እናንተ? አንደኛው መልስ የሚሆነው ከጌታችን ከኢየሱስ ክርስቶስ ውጪ ልጅ የላትም ነው። ግን ያው ለሰነፍ እንደ ስንፍናው መመለስ ስለሚገባ ሰነፎች ስለሆኑ ማርያም ከኢየሱስ ውጪ ሌላ 5 ልጅ አላት። አጠቃላይ 6 ልጅ ሲሏቸው አይ ከኢየሱስ ውጪ 5 ልጅ አይደለም ያላት 6 ልጅ ነው ያላት በሏቸው። ሰምታችኋል ያልኩት? ማርያም ከኢየሱስ ውጪ ሌላ 5 ልጅ አላት ሲሉ አይ ሌላ 5 ልጅ አይደለም ያላት ሌላ 6 ልጅ ነው ያላት በሏቸው። እናንተ 5ቱን ነው የምታውቁ፣ 6ኛ እኔ ረስተኛል በሏቸው። እኛ ልጆቿ ነን አይደለንም? እኔም ልጇ ነኝ ብሎ ነው ሰው መመስከር ያለበት። የድንግል ማርያም ልጅ የሚባለው ማን ነው? ዮሐንስን በመስቀል ጌታችን ምንድን ያለው? ልጅ ይሁንሽ አላላትም እንዴ? ወልደዋለች። መስቀል ላይ ወለደች ማለት ይቻላል። መስቀል ላይ ጸንሳ ነበር እመቤታችን። ለድንግል ማርያም ልጆች ተብለው የሚገለጡ ብዙዎች አሉ። ለዚህ ነው እመ ያዕቆብ ማርያም በጸጋ ሊቃውንቱ ማለዳ ላይ ስትሰሟቸው መልካ ስዕል መልካ ውዳሴ ተፈሴ የሚባል ምስጋና አላቸው። ለያዕቆብ ድንግል ማርያም ሆይ በጸጋ እኮ አንቺ እናቱ ነሽ ይሏታል። የጌታ ወንድሞች ለተባሉ በዮሴፍ ቤት አብረው ከጌታ ጋር ላደጉ እንደ እናት ሆና አሳድጋቸው ጌታችን ሌሎቹም አብሮ ጨምሮ ደቀ መዛሙርቱን ሁሉ ወንድሞቼ ብሎ ይጠራቸው ዘንድ አላፈረባቸውም። የጌታ ወንድሞች የተባሉ ብዙዎች ናቸው። ድንግል ማርያም እናታችን ግን ከዚያ በኋላ በዚህ ጊዜ የቱ ሰዓት ላይ ወልዳ የቱ ሰዓት ላይ ኖራ ነው? ልጅ ቢኖራት ኖሮ ለምን ጌታችን ኢየሱስ ክርስቶስ በመስቀል ላይ ያለ ዮሐንስን ልጅ ይሁንሽ ብሎ ይሰጣታል? በቃ ከዚህ በኋላ ተመለሽ እንግዲህ ወንድሞቼ እንደምታውቁ የአንቺ ልጆች እንዲህ ብለው ትተውኛል አይልም እንዴ ማለት ይችል ነበር። አላለም። ያላት ስንት ልጅ ብቻ ነው? እሱ ብቻ ምትክ የሌለው ልጅ ስላላት ተላልፎ ሲሰጥ በጸጋ እንኳን ጸንቶ የቆየውን ዮሐንስን ልጅ አድርጎ ሰጣት። ሌሎቹስ እኛ አሕዛብን በብረት በትር የሚገዛ አንዱን ወንድ ልጅ ወለደች ነው የሚለው መጽሐፍ። ከዚያስ ከዘሯ የቀሩትን ደግሞ ጠላት ሊጣላ ሄደ። ከዘሯ የቀሩትን ማለት የእሷ ዘር ልጅ ከወለደች በኋላ ልጇ ደግሞ የወለድላት ብዙ ልጆች አሉ። እኛ ክርስቶስ አልወለድንም እንዴ? ወለደነ ዳግም እማይወን መንፈስ ቅዱስ ከውሃና ከመንፈስ ዳግመኛ ወለድን። እሱ የማርያም ልጅ፣ እኛ ደግሞ እኛ የክርስቶስ ልጆች ከሆነ ድንግል ማርያም አያታችን ናት። የእሷ ዘር ነን እኛ ነን አይደለንም? ከዘሯ የቀሩ የተባልነው ለዚህ ነው። በጣም ብዙዎቻችን በክርስቶስ በኩል እሱ የአብ የባህሪ ልጅ ሆኖ ሳለ እኛንም የአብ የጸጋ ልጆች አደረገ። የድንግል ማርያም የሥጋ ልጆች ሆኖ ሳለ የሥጋ ልጇ ሆኖ ሳለ እኛንም በጸጋ የሷ ልጆቿ እንድንሆን አደረገን። ስለዚህ እናታችን ናት እንላታለን። እስኪ እናታችን ናት በሉ። ስለዚህ በሥጋ የወለደችው ልጅ የላትም። ወትረ ድንግል ማርያም ለዘላለም ድንግል ናት። በዚህ በትንቢተ ሕዝቅኤል ምዕራፍ 44 ላይ ርኢኮተ በምስራቅ በኩል በራየው ህቱም በአቢ መንክር ማይተም በታላቅ ቁልፍ የተዘጋ ደጅ ነው ያደጅ ይላል። አልቦ ዘዋ ውስቴታ ዘንበለ እግዚእ ኃያላን ከኃያላን ጌታ በቀር ወደ እሷ ማንም አልገባም። በዋ ውስቴታ ወፃ ወደ እሷ ገባ ከእሷም ወጣ ይላል። ለዘላለም ተዘግቶ ይኖራል ያ ደጃፍ ተብሎ ተነግሯል። ከጌታችን ከኢየሱስ ክርስቶስ ውጪ ከእመቤታችን ከቅድስት ድንግል ማርያም ከእውነተኛይቱ ሆተ ሰላም የሰላም ደጃፍ እመቤታችን የተገኘ ማንም የለም። እሱ ብቻ ነው የተገኘው። እምድኅረ ወለደት ኪያሁ ነበረት በድንግልና እንላለን። እሱን ከወለደች በኋላ እንደ ቀድሞ እሷ በድንግልና ኖራለች። ድንግል ማርያም መድኃኒታችሁ ናት ስትባል
የእግዚአብሔርን መድኃኒትነት ትተከትለች የክርስቶስን መድኃኒትነት ተክታ እግዚአብሔር ናት ማለት አይደለም። እምንድነው በክርስቶስ ደም ብቻ ነው። ድንግል ማርያም ግን ወደ ልጇ ስሬት ለመቅረብ መሰላላችን ናት። አዎ መድኃኒታችን ናት። ምን መድኃኒታችን ናት? እንዴት አጋ መድኃኒት የምትሆነን? መድኃኒት የምንድንበት ሥጋ የተገኘ ከሷ ነው። የምንድንበት ደም ከሷ ነስቶ የተዋሃደው ነው። ያዳንን ክርስቶስ ከሷ በነሳው ሥጋ ነው። እሷም ጸልያ ታድነናለች። በማን የምታድነን? በልጇ። ሐዋርያት የዓለም ብርሃን ናቸው፣ የሚያበሩ በክርስቶስ ብርሃን ነው። ድንግል ማርያም መድኃኒት ናት። የምታድን ክርስቶስ በሰጣት ጸጋ ነው። ባለ መድኃኒት ይፈውሳል። እንጨቱ ቁስል ያደርቃል። ከመድኃኒት ተቀሙመበት እግዚአብሔር መድኃኒት ሁን ስላለው። የእግዚአብሔርን መድኃኒትነት ግን የምንውጠው እንጨት ወይም መድኃኒት አይቀማም። ድንግል ማርያም መድኃኒት ናት። እግዚአብሔር የጸጋ መድኃኒትነት ስለሰጣት ከልጇ በልጇ ረድኤት ትፈውሳለች። ሐዋርያት እኮ ፈውሰዋል። ይገርማችኋል እኮ። እስቲ እግዚአብሔር ያሳያችሁ። ከቅዱስ ጳውሎስ ጨርቅ ማርያም ታንሳለች? ወይ ጥጋብ ወይ ጥጋብ! የቅዱስ ጳውሎስ ጨርቁ ተቀዶ ሂዶ እኮ ድውይ ፈወሰ። ከጨርቁ ልታንስ ነው? ሂዶ እኮ ፈወሰ። እስቲ እግዚአብሔር ያሳያችሁ። ብታንስ ከጴጥሮስ ጥላ ታንሳለች? ጥላው አካል የሌለው የቅዱስ ጴጥሮስ ጥላው የሐዋርያት ሥራ ምዕራፍ 5 ላይ እንደተነገረ ድውያንን ይፈውስ ነበር። ከጥላ አካል ይበልጣል፣ ከአካልም የማርያም አካል ይበልጣል። የድንግል ማርያም አካል አምላክን የተሸከመ አካል የበለጠ ነው። ይህንን አካል ነው አይፈውስም የሚሉት ነቢዩ ኢሳይያስ። ትንቢተ ኢሳይያስ ምዕራፍ 25 ላይ ከእኛ መካከል እሳትን መሸከም የሚቻለው አለን ይላል። የለም እሷ ብቻ ቻለች። ያችን አካል ነው አትፈውስም የሚሏት። 3 ጊዜ ክዶ የነበረ የጴጥሮስ አካል ሙት አንስቷል። ከማመን በቀር እሺ በጎ ከማለት በቀር ጥርጥር የሌለባት የድንግል ማርያም አካል ሙት ይቀሰቅሳል። በስዕሏ ፊትም ይሰገዳል። አሁን ሰግዳለን። እንግዲህ እመቤታችን ተጠምቃለች ሆይ ተብሎ ይጠየቃል። እንግዲህ በተደጋጋሚ መናፍቃን በእመቤታችን በቅድስት ድንግል ማርያም የማያነሱት ጥያቄ የለም። በጣም የሚያስደንቀን ነገር እሱ ነው። ግን ለእኛ ጠቀመን እንጂ አልጎዳንም። ለኦርቶዶክሳውያን እነሱ በጣም በቅዱሳን ላይ በጠየቁን ቁጥር እኛ ስለ ቅዱሳን ይበልጥ እንድናውቅ ነው ያደረጉን። በቀጥታ ለመመለስ ድንግል ማርያም ተጠምቃለች ወይ? ይህን ለመረዳት መጀመሪያ ጥምቀት ለምንድን ነው የምንጠመቀው? አንድ ሰው የሚጠመቀው 3-4 ነገሮችን ለማግኘት ነው። አንደኛ ስንጠመቅ የእግዚአብሔር ልጅ እንሆናለን። ምክንያቱም የዮሐንስ ወንጌል ምዕራፍ 1 እና ምዕራፍ 3 ላይ ስንመለከት ጌታ ስለ ጥምቀት በብዙ መልኩ ነግሮናል። በተለይ ምዕራፍ 3 ላይ ነግሮናል። ከስጋ የተወለደ ስጋ ነው፣ ከመንፈስ ግን የተወለደ መንፈስ ነው ብሎናል። ስለዚህ ከመንፈስ ቅዱስ የምንወልድ ዳግመኛ ከውሃና ከመንፈስ ካልተወለድክ የእግዚአብሔር መንግስት አትወርስም ብሎታል። ስለዚህ ስንጠመቅ የእግዚአብሔር ልጅ ነው የምንሆነው። ታዲያ በቀላሉ ለመረዳት ውድ ኦርቶዶክሳውያን እኛ ስንጠመቅ ለክርስቶስ ምን እንሆናለን? ልጅ እንሆናለን። ታዲያ እኛ ልጅ ለምንሆንለት እኮ ለክርስቶስ እሷ እኮ እናቱ ናት። ስለዚህ እመቤታችን ተጠምቃለች ሆይ ማለት እንደው ሲተረት በሀገራችን ለቀባሪ ያረዱት ይባላል አይደል? ድንግል ማርያም ክርስቶስን በማህፀኗ ተሸከመችው። ዓለም ሊሸከመው ኪሩቤል ሊሸከሙት የማይቻላቸው ልብሱ እሳት ሰውነቱ እሳት የተባለውን ያን እሳተ መለኮት በማህፀኗ ተሸከመች እየተባለ ደግሞ በዚህ መልኩ ተጠምቃለች ወይ ብሎ መጠየቅ ይሄን ፀሐይን ለሚያይ ሰው ሻማ አይታሃል ወይ ብሎ እንደመጠየቅ ነው። ፀሐይን ለተሸከመች ለእሷ ሻማ ምኗ ነው? ትልቁን ፀሐይ ለተሸከመች የጨረቃ የሻማ ብርሃን ለእሷ ምኗ ነው? ለዚህ እኛ ስንጠመቅ ለክርስቶስ ልጅ ለምንሆንለት እሷ ለክርስቶስ እናቱ ናት። ስለዚህ ምን ማለት ነው? ይሄ በሌላ ቋንቋ እና አባቱን አያውቅ አያቱን ናፈቀ ይላሉ አባቶች ሲተሩት። አባታቸው ክርስቶስን ያላወቁ አያትን ድንግል ማርያምን ለመመረም መሞከር ይሄ በጣም ትዝብት ነው። ስለዚህ ድንግል ማርያም ተጠምቃለች ወይ ማለት ድንግል ማርያም ለክርስቶስ እናቱ ሆና ሳለ ልጅ ሆናለች ብሎ እንደመጠየቅ ያህል ነው። ሁለተኛው ደግሞ እዚህ ላይ መረዳት ያለብን ትልቅ ነገር ስንጠመቅ የህይወት እሳት በእኛ ውስጥ ያድራል። ለዚህ ነው ዮሐንስ መጥምቅ ምዕራፍ 3 ላይ ምን አለ? እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳት ያጠምቃችኋል አለ። እኛ በእሳት እንጠመቃለን አይደል? የጥምቀት ልጅነት ስናገኝ። ታዲያ ድንግል ማርያም እኮ የእሳቱ አማናዊውን የሆነውን ያን እሳት በማህፀኗ እኮ ተሸክማለች። ለእሷ ጥምቀት ምኗ ነው? ለዚህ ስንጠመቅ ልጅነትን ነው የምናገኘው። ስንጠመቅ ምንን? ልጅነትን መታደስን ነው የምናገኘው። ድንግል ማርያም እኮ አማናዊውን ጌታ የሁሉ አባት የሆነ ክርስቶስን በማህፀኗ የተሸከመች እናት ናት። እንኳንስ ድንግል ማርያም ቀርቶ በመጽሐፍ ቅዱስ እኮ የብሉይ ኪዳን ሰዎች እኮ አልተጠመቁም። ነገር ግን ጌታ በዕለተ ዓርብ ላይ ከሲኦል ነፍሳትን ሲያወጣ እርሱ ባወቀ በብርሃን ክፈፍ ውስጥ ባርኮ ወደ ገነት ሲያስገባቸው በጥምቀት የምትገኝ ልጅነታቸውን ግን አላጡ። ሁለተኛ ደግሞ ጥምቀትን ለማን ነው የምንናገረው ብለን መጀመሪያ መረዳት ያስፈልጋል። በመጽሐፍ ቅዱስ ለምሳሌ
በመጽሐፍ ቅዱስ ብንመለከት ሰው በመቃብር ገብቶ ሲሞት ነገር ግን በብሔረ ሕያዋን እንደሌላው ሞትን እንዳያዩ እስከ ምጽአት ተነጥቀው የተወሰዱ አሉ። ቅዱሳን ሲበቁ ከሕግ በላይ ነው የሚሆኑት። ድንግል ማርያም ደግሞ ከሁሉ ፍጥረታት በላይ ናትና ለእኛ የሚነገር ጥምቀት ለእሷ አይነገርም። ምክንያቱም እኛ በውሃን የተጠመቅነው፣ እሷ እኮ በመንፈስ ቅዱስ ገና ከማኅፀን የተባረከች፣ ገና ከማኅፀን የተመረጠች፣ ገና ከማኅፀን የተጠመቀች ናት። አዎ በውሃ አልተጠመቀችም፣ ግን መንፈስ ቅዱስ በጸጋው አጥምቋታል። አዎ እኛ ስንጠመቅ ጸጋ እናገኛለን፣ የልጅነት ጸጋ። እሷ ግን እኮ መልዕልተ ጸጋ ናት። ለእርሷ የልጅነት ጸጋ ምኗ ነው? ትልቁን ጸጋ የተሰጣት እመቤት ጥቂቱ ጸጋ ለእሷ ምኗ ነውና እና ይሄን በደንብ ለሚያነሱ መናፍቃን በተለይ መመለስ ይገባል። ድንግል ማርያም ተጠምቃለች ካሉ በውሃ አልተጠመቀችም፣ በልጇ ግን በመውለዷ ለእሷ ጥምቀቷ ነው ብሎ ሊቃውንት ይተረጉሙታል። ከዛ አንጻር ልንረዳ ይገባል።